237 ቀን ሆኖናል። በእግዚአብሔር ጸጋ ከመስከረም 1 ጀምረን ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ትንቢተ ኤርምያስ ከምዕራፍ 22 እስከ 24 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 22። እግዚአብሔር እንዲህ አለ፣ ወደ ይሁዳ ንጉስ ቤት ውረድ፣ በዚያም ይህን ቃል ተናገር፣ እንዲህም በል፣ በዳዊት ዙፋን የምትቀመጥ የይሁዳ ንጉስ ሆይ፣ አንተና ባሪያዎች በእነዚህም በሮች የሚገባ ሕዝብህ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውን ካስጨናቂው እጅ አድኑ፣ መጻተኛውና ድሃ አደጉን መበለቲቱን አትበድሉ፣ አታምጹባቸውም። በዚህም ስፍራ ንጹሕ ደምን አታፍስሱ። ይህንን ነገር ብታደርጉ በዳዊት ዙፋን የሚቀመጡ ነገስታት በሰረገሎችና በፈረሶች ላይ ተቀምጠው በዚህ ቤት በሮች ይገባሉ፣ እርሱም ባሪያዎቹ ህዝቡም እንዲሁ ይገባሉ። ነገር ግን ይህንን ቃል ባትሰሙ ይህ ቤት ወና እንዲሆን በራሴ ምያለሁ ይላል እግዚአብሔር። እግዚአብሔር ስለ ይሁዳ ንጉስ ቤት እንዲህ ይላልና፣ አንተ በእኔ ዘንድ እንደ ገለአድና እንደ ሊባኖስ ራስ ነህ። ነገር ግን በእርግጥ ምድረ በዳ ማንም የማይቀመጥባቸውም ከተሞች አደርግሃለሁ። መሳሪያም የሚይዙትን አጥፊዎች በአንተ ላይ ያዘጋጃለሁ። የተመረጡትም የዝግባ ዛፎች ይቆረጣሉ፣ በእሳትም ውስጥ ይጥሏቸዋል። ብዙ አሕዛብም በዚች ከተማ አጠገብ ያልፋሉ። ሁሉም ባልንጀሮቻቸውን እግዚአብሔር በዚች ታላቅ ከተማ ለምን እንዲህ አደረገ ይላሉ። እነርሱም የአምላካቸውን የእግዚአብሔርን ቃል ኪዳን ትተው ለሌሎች አማልክት ስለሰገዱ ስላመለኳቸውም ነዋ ብለው ይመልሳሉ። ከእንግዲህ ወዲህ አይመለስምና የተወለደበትንም አገር አያይምና ለሚወጣ እጅግ አልቅሱ እንጂ ለሞተ አታልቅሱ፣ አትዘኑለትም። በአባቱ በኢዮስያስ ፋንታ ስለነገሰው በዚህ ስፍራ ስለወጣው ስለ ይሁዳ ንጉስ ስለ ኢዮስያስ ልጅ ስለ ሰሎም እግዚአብሔር እንዲህ ይላልና፣ እንግዲህ ወደዚህ አይመለስም፣ በተማረከበት ሀገር ይሞታል እንጂ ይህችንም ሀገር ከእንግዲህ ወዲህ አያይም። ቤቱን በግፍ ሰገነቱንም በአመፅ ለሚሰራ ባልንጀራውንም እንዲያው በከንቱ ለሚያሰራ ዋጋውንም ለማይሰጠው ለራሴ ሰፊ ቤት ትልቅም ሰገነት እሰራለሁ ለሚል መስኮትንም ለሚያወጣ በዝግባም ስራ ለሚያስጌጥ በቀይ ቀለምም ለሚቀባው ወዮለት። በዝግባ እንጨት ስለምትወዳደር በውኑ ትነግሳለህን? በውኑ አባትህ አይበላምና አይጠጣም ነበርን? ፍርድንና ጽድቅን አያደርግም ነበርን? በዚያም ጊዜ መልካም ሆኖለት ነበረ። የድሃውና የችግረኛውን ፍርድ ይፈርድ ነበረ፣ በዚያን ጊዜ መልካም ሆኖ ነበረ። ይህ እኔን ማወቅ አይደለምን? ይላል እግዚአብሔር። ዓይንህና ልብህ ግን ለስስት ንጹሕ ደምንም ለማፍሰስ አመፅንና ግፍን ለመስራት ብቻ ነው። ስለዚህ እግዚአብሔር ስለ ይሁዳ ንጉስ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ይላል፣ ወንድሜ ሆይ ወዮ እያሉ አያለቅሱለትም፣ ወይም ጌታ ሆይ ወዮ እያሉ አያለቅሱለትም። አህያም እንደሚቀበር ይቀበራል፣ በኢየሩሳሌም በር ወደ ውጭ ተጎትቶ ይጣላል። ውሽሞችሽ ሁሉ ጠፍተዋልና ወደ ሊባኖስ ወጥተሽ ጩሂ፣ በባሳን ላይ ድምፅሽን አንሺ፣ በአባሪምም ውስጥ ሆነሽ ጩሂ። በደህንነትሽ ጊዜ ተናገርኩሽ፣ አንቺም አልሰማም አልሽ። ከሕፃንነትሽ ጀምሮ አለመስማትሽ መንገድሽ ነው። በግ ጠባቂዎችሽን ሁሉ ነፋስ ይጠብቃቸዋል፣ ውሽሞችሽም ተማርከው ይሄዳሉ። በዚያን ጊዜም ስለ ክፋትሽ ሁሉ ታፍሪያለሽ፣ ትጎሰቁይማለሽ። አንቺ በሊባኖስ የምትቀመጪ በዝግባ ዛፍም ውስጥ ጎጆሽን የምትሰሪ ሆይ፣ ምጥ እንደያዛት ሴት ሕማም በያዘሽ ጊዜ እንዴት ታጓሪያለሽ? እኔ ሕያው ነኝና የይሁዳ ንጉስ የኢዮአቄም ልጅ ኢኮንያን የቀኝ እጄ ማህተም ቢሆን ኖሮ እንኳ ከዚያ እነቅልህ ነበር ይላል እግዚአብሔር። ነፍስህንም ለሚሹት ለምትፈራቸውም እጅ ለባቢሎን ንጉስ ለናቡከደነጾር ለከለዳውያንም እጅ ሰጥሃለሁ። አንተንም የወለደችህንም እናትህን ወዳልተወለዳችሁባት ወደ ሌላ ሀገር እጥላችኋለሁ፣ በዚያም ትሞታላችሁ። ይመለሱባትም ዘንድ ነፍሳቸውን ወደምትመኛት ወደዚያች ምድር አይመለሱም። በውኑ ይህ ሰው ኢኮንያን የተናቀ ሰው የተሰበረ የሸክላ ዕቃ ነውን? ወይስ እርሱ ለአንዳች የማይረባ የሸክላ ዕቃ ነውን? እርሱና ዘሩስ በማያውቋት ምድር ስለምን ተጥለው ወደቁ? ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። እግዚአብሔር እንዲህ ይላል፣ ከዚህ ሰው ዘር የሚከናወን በዳዊትም ዙፋን ላይ የሚቀመጥ በይሁዳም የሚነግስ ከእንግዲህ አይገኝምና መካን በዘመኑም የማይከናወንለት ሰው ብላችሁ ጻፉ። ትንቢተ ኤርምያስ ምዕራፍ 23። የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችሁማል፣ አልጎበኛችኋቸውምም። እነሆ የስራችሁን ክፋት ጎበኙባችኋለሁኝ ይላል እግዚአብሔር። የመንጋይም ቅሬታ ካባረርኩባቸው ምድር ሁሉ ወደ በረታቸው ሰብስቤ መልሳቸዋለሁ። እነርሱም ያፈራሉ ይበዙማል። የሚጠብቋቸውን እረኞች አስነሳላቸዋለሁ፣ ዳግመኛም አይፈሩምና አይደነግጡም፣ ከእነርሱም አንድ አይጎድሉም ይላል እግዚአብሔር። እነሆ ለዳዊት ጻድቅ ቁጥቋጦ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉስ ይነግሳል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል።
የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለዚህ እነሆ የእስራኤልን ልጆች ከግብጽ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ቤት ዘር ከሰሜን ሀገርና ካሳደድኳቸው ሀገር ሁሉ ያወጣና የመራ ሕያው እግዚአብሔርን ይባላል፣ በምድራቸውም ይቀመጣሉ። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሳካራም ሰው ሆኛለሁ። ምድር ባመንዝሮቿ ተሞልታለችና ከመርገምም የተነሳ ምድር አልቅሳለች። የምድረ በዳ ማሰማሪያ ደርቋል፣ አካሄዳቸውም ክፉ ነው፣ ብርታታቸውም ቅን አይደለም። ነቢዩና ካህኑም ረክሰዋል፣ በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው በጨለማ እንዳለች እንደ ድጥ ስፍራ ትሆንባቸዋለች፣ እነርሱም ፍግምግም ብለው ይወድቁባታል። እኔም በመጎበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። በሰማሪያ ነቢያት ላይ ስንፍናን አይቻለሁ። በበዓል ትንቢት ይናገሩ ነበረ፣ ሕዝቤንም እስራኤልን ያስቱ ነበረ። በኢየሩሳሌምም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሰዶም የሚኖርባትም እንደ ገሞራ ሆኑብኝ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰት በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢትን የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። ለሚንቁኝ ሁል ጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉንስ ያደመጠ የሰማስ ማን ነው? እነሆ የእግዚአብሔር አውሎ ንፋስ እርሱም ቁጣው የሚያገለባብጥ አውሎ ንፋስ ወጥቷል፣ የአመፀኞችን ራስ ይገለባብጣል። የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ፈጽማችሁ ታስተውሉታላችሁ። እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበረ፣ ከክፉም መንገዳቸው ከስራቸውም ክፋት በመለሷቸው ነበረ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። አለምኩ እያሉ በስሜ ሐሰትን የሚናገሩ ነቢያትን ነገር ሰምቻለሁ። ትንቢትን በሐሰት የሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነውን? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤን ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋዩም እንደሚያደቅ መዶሻ አይደለችምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውምም፣ ለእነዚህም ሕዝብ በማናቸውም አይረቧቸውም ይላል እግዚአብሔር። ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብሎ ቢጠይቅ አንተም ሸክሙ እናንተ ናችሁ እጥላችሁም አለው ይላል እግዚአብሔር ትላቸዋለህ። የእግዚአብሔር ሸክም የሚለውን ነቢይንና ካህንን ሕዝብንም ያን ሰውና ቤቱን እቀጣለሁ። አንዱም ለአንዱ ለባልንጀራው፣ አንዱም አንዱ ለወንድሙ እንዲህ ይበል፣ እግዚአብሔር የመለሰው ምንድን ነው? እግዚአብሔርስ ምን ነገር ተናገረ? ለሰው ሁሉ ቃሉ ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊትን ጌታ የአምላካችንን የእግዚአብሔርን የሕያውን አምላክ ቃል ለውጣችኋልና። ለነቢዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድን ነው ትላለህ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህንን ቃል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተንም ለእናንተና ለአባቶቻችሁ የሰጠኋትን ከተማ ከፊቴ እጥላለሁ። የዘላለምንም ስድብ ከቶም ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ። ትንቢተ ኤርምያስ ምዕራፍ 24። የባቢሎን ንጉስ ናቡከደነጾር የይሁዳን ንጉስ የኢዮአቄምን ልጅ ኢኮንያንን የይሁዳንም አለቆች ጠራቢዎችንና ብረት ሰራተኞችን ከኢየሩሳሌም ማርኮ ወደ ባቢሎን ካፈለሳቸው በኋላ እግዚአብሔርን አሳየኝ። እነሆም በእግዚአብሔር መቅደስ ፊት 2 ቅርጫት በለስ ተቀምጠው ነበረ። በአንደኛይቱ ቅርጫት አስቀድሞ እንደደረሰ በለስ የሚመስል እጅግ መልካም በለስ ነበረባት። በሁለተኛይቱ ቅርጫት ከክፋቱ የተነሳ ይበላ ዘንድ የማይቻል እጅግ ክፉ በለስ ነበረባት። እግዚአብሔርም ኤርምያስ ሆይ የምታየው ምንድን ነው አለኝ። እኔም በለስን ያለው እጅግ መልካም የሆነ መልካም በለስ ከክፋቱም የተነሳ ይበላ ዘንድ የማይቻል እጅግ ክፉ
ክፉ የሆነ በለስ ነው አልኩት። እግዚአብሔርም ቃል እንዲህ ሲል ወደ እኔ መጣ። እስራኤል አምላክ እግዚአብሔር እንዲህ ይላል፣ እንደዚህ እንደ መልካሙ በለስ እንዲሁ ከዚህ ስፍራ ወደ ከለዳውያን ምድር የሰደድኩትን የይሁዳን ምርኮ ለበጎነት እመለከተዋለሁ። ዓይኔንም ለበጎነት በእነርሱ ላይ አደርጋለሁ። ወደዚች ምድር መልሳቸዋለሁ፣ እሰራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም። እኔም እግዚአብሔር እንደሆንኩ የሚያውቅ ልብ እሰጣቸዋለሁ፣ በፍጹም ልባቸው ወደ እኔ ይመለሳሉና ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። እግዚአብሔር እንዲህ ይላል፣ ከክፋቱ የተነሳ ይበላ ዘንድ እንደማይቻል እንደ ክፉ በለስ እንዲሁ የይሁዳን ንጉሥ ሴዴቅያስን አለቆችንም በዚች ሀገር የሚቀሩትን የኢየሩሳሌምን ቅሬታ በግብጽም ሀገር የሚቀመጡትን እጥላቸዋለሁ። በማሳደዳቸው ስፍራ ሁሉ ለስድብና ለምሳሌ ለማላገጫና ለእርግማን የሆኑ ዘንድ በምድር መንግስታት ሁሉ ለመበተን አሳልፌ እሰጣቸዋለሁ። ለእነርሱና ለአባቶቻቸው ከሰጠኋቸው ምድር እስኪጠፉ ድረስ በመካከላቸው ሰይፍንና ራብን ቸነፈርንም እሰዳለሁ ይላል። ማታ 3 ሰዓት ላይ ኑ የእግዚአብሔርን ቃል እናጥና። በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የተነበበውን ክፍል በጥልቀት እናጠናለን። አብረን እናጥና። ሻሎም